አሁንም ድጋሜ ደጋግመን የምናስበው ነው። አንደኛ እሺ በሊኩድ ፓርቲ እንጀምርና በሊኩድ ፓርቲ ውስጥ የፕራይመሪስ ምርጫ ውስጣዊ ምርጫ ይደረጋል ተብሎ ነበር። ያ የሚደረግበት መቼ ነው? ምናልባት ደግሞ አሁን ከመቼውም ጊዜ በበለጠ በከፍተኛ ደረጃ አነጋጋሪ ሆኖ የመጣበት ሁኔታ አለ። ለምን? ይኸውልህ በአጠቃላይ ስንመለከተው የሊኩድ ፓርቲ አንጋፋ ፓርቲ እንደመሆኑ መጠንና ገዥ ፓርቲ እንደመሆኑ መጠን ትክክል ነው። ይሄ ትክክል አንጋፋ ፓርቲ መሆኑ ብዙ ተከታዮች እንዳሉት ብዙ ደጋፊዎች እንዳሉት ብዙ ተከታዮች አሉት ነው። ያ ብቻ ሳይሆን ገዥ ፓርቲ ነው። ገዥ ፓርቲ ማለት መሰረታዊ ፓርቲ ሆኖ ሌሎች አጋር ፓርቲዎች ከአንድ ላይ ሆነው የጥምር መንግስት አቋቁመው በአገሪቱ ህግና ደንብ መሰረት አገሪቱን እየገዙ ነው ያለው። ስለዚህ ይህ ፓርቲ የሚያደርገው ቅድመ ምርጫና የሚያደርገው አክቲቪቲ በሙሉ ያው ያነጋግራን ይላል። አሁን ኖርማሊ ትናንትና ከክነስት አባልና ዶክተር ጸጋ መላኩ ጋር ፈንታውን ጋር ተነጋግረን ነበረ። እውነት ነው። ይህ ፓርቲ ብዙ ጊዜ የሚያደርገው የፕራይመሪ ምርጫ ነው። ማለትም የፓርቲው አባላት አመታዊ ገንዘብ እየከፈሉ የአባልነት የሚከፍሉ 140 ሺህ አለ። እነዚህ 140 ሺህ ሰዎች የፓርቲውን ህግና ደንብ ያጸድቃሉ። የምርጫ በሚደረግበት ጊዜ የክነሴት ተወዳዳሪዎችን ድሩግ ያደርጋሉ ወይም ደረጃ በደረጃ ይመድባሉ። ከዛ ብቻ ደግሞ ለምሳሌ ስታድሩት አጽዮኒት አውላሚት የዓለም አቀፍ የጽዮናዊ ድርጅት የሶክኑታ ይሁዲት የስታድሩት የተለያዩ የፖልና የከተማ ከንቲባዎች በእነሱ ስም ነው የሚወዳደሩትን ሁሉ ያጫሉ ያጸድቃሉ። ይሄ ነው የዚህ የ140 ሺህ ሰዎች አላማ። ከ140ዎች ደግሞ የሴንትራል ኮሚቴ አለ። ሴንትራል ኮሚቴው ደግሞ 4500 የሚሆኑ ማለት ነው። እና ብዙ ጊዜ የተለመደው እንዴት ነው ይሄ ፓርቲ ያው ሰዎችን እንዲመረጡ ቀን ይወስናል። ከዛ በኋላ ይወዳደራሉ። የአዲስ ሰዎችም ሴቶችም የክነስት አባላቶችም እኔ ነኝ ብለው ይወዳደራሉ ማለት ነው። አሁን ለየት ሊያደርገው የቻለው በዚህ ዘመን ዓመት ግን ጠቅላይ ሚኒስትር ቢንያሚን ኔታንያሁ በ140 ሺህ ሰዎች የሚመረጡት በቂ አይደለም። እኔ ራሴ ደግሞ በግሌ ፓርቲው አሁን ያጋጠመውን ቻሌንጅ ወይም ኤድጋር ይባላል በዕብራይስጥ እሱን ለማለፍ በውድድር ተወዳድረው የሚያልፉ ሰዎች በጣም በህዝብ ዘንድ ተቀባይነት ያላቸው ለህዝብ አገልግሎት ያደረጉ ንጹህ የሆኑ ህዝቡ በሪስፔክት ሊያደርግላቸው የሚችለው ሰዎችን ዝርዝር ይዤ ነው ወደ ምርጫ መቅረብ ያለብኝና ለዚህ ጉዳይ 8 ሰዎች ይሰጠኝ ፈቃድ ቦታ ብለው ያው ፈቃዱ ተሰጥቷቸዋል። ይህ በእንዲህ እንዳለ ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሌላ የጠየቁት ጥያቄ ነበረ። ምናልባት በተለያዩ ምክንያቶች ጦርነት ለምሳሌ ከሆነ ፕራይመሪስ ለማድረግ ምንቸገር ከሆነ ሙሉ በሙሉን በባዕዳ መሳደረት ወይም ያስተዳደር ኮሚቴ ተቋቁሞ በዚያ መሰረት እንድናስተካክል የሚል ነገር ነው። ስለዚህ እነዚህ ነገሮች ያው የክነስት ተወዳዳሪዎች ያ ማለት ምንድነው ቢያንስ 8 ሰዎች አዲስ ሰዎች አውቶማቲካሊ ከመዝገብ ይገባሉ። የሚወዳደሩት ሰዎች ምናልባት ከፍ እንላለን ያሉት ወደ ኋላ ሁሉ ሊሄዱ ይችላሉና ይሄ አወዛጋቢ ያለው ሁኔታ ይሄ ነው። በአጠቃላይ ግን አሁን ምናልባት ጠቅላይ ሚኒስትር ያን የጠየቁት ጥያቄ በአጠቃላይ ባዕዳ መሳደረት ወይም ደግሞ አስተዳደር ኮሚቴ ተቋቁሞ ፕራይመሪሱን እንሰርዘው ተብሎ የነበረው እንደማይሰረዝ ነው። ምክንያቱም በ17 ቀን 8ኛ ወር ምርጫው እንደሚካሄድ ነው። ጦርነት ከሆነ ጋር ከኢራን የሚል አመለካከት ነበር። እነዚህ ነገሮች ሁሉ እየቀሩ መስሎ ይታያል። ለማንኛውም ግን ምርጫው እስከሚሆን ድረስ ገና ብዙ ከፍና ዝቅ የሚሉ ጥያቄዎች አሉ። በዚህ ሁኔታ አሁን በእውነት የሊኩድ ፓርቲ የሚያሳየው ሂደት በእንደዚህ አይነት ሁኔታ ከአሁን በፊትም የነበረ ነው፣ አዲስም አይደለም። በምርጫው ዙሪያም ቅድመ ምርጫ በሚደረግ በኮሚቴያቸው ውስጥ የሚደረግ ነው። ነገር ግን የዘንድሮው ለምንድን ነው ይህን ያህል ብዙ አነጋገር አወዛጋቢ የሆነው? ምክንያቱም ስንገልጸው ምናልባት እንግዲህ እንደኔ አመለካከት የተቀናቃኝ ፓርቲዎች ኃይል እየተጠናከረ መምጣቱ ነው ወይስ ለምንድን ነው ይሄን ያህል? ጠቅላይ ሚኒስትሩም ቢሆኑ መጀመሪያ 10 የራሳቸው የሆኑ ሰዎችን ለማስገባትና ድርጅቱን ወይም ፓርቲውን ለማጠናከር መጨረሻ ላይ በክኔሴት ለሚደረገው ምርጫ ላይ ጥሩ ውጤት ያመጣሉ ተብለው የሚገመቱ ሰዎችን ለማስገባት የሚፈልጉበት ሁኔታ አለ።
ይሄን ያህል ሰው ለማስገባት የፈለጉበት ምክንያት ምንድነው? የተቀናቃኝ ፓርቲዎች እየተተናከረ መምጣት ነው? ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጣም የታወቁ ፖለቲከኛ ናቸው፣ ጀግና ናቸው፣ በፖለቲካቸው ምንም ጥያቄ የለውም። እጅግ በጣም ይሄን ስታደንቅ ሲሰማ ደስ ይለኛል። አንድ ሰው በስራው ጥሩ ሲሰራ ጥሩ ሰራ፣ ጥሩ ሲሰሩትን ጥሩን ስራ መስራት ማመስገን ይገባል። ጥሩ ካልሰሩ ያንንም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያደረጉት ያሉት አካሄድ እንዴት ነው? ይህን ምርጫ ለሳቸው በጣም 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 አስቸጋሪ ምርጫ ነው። ሶስት ምክንያቶች። አንደኛ በ3 አመት ውስጥ ጦርነት ነው ያለ ነው። የጦርነቱ ውጤት ሙሉ በሙሉ እስራኤል አሸንፋለች ለማለት ስለሚከብድ ህዝቡ እየተቀበለው አይደለም እና በዚህ ምክንያት ብዙ ቅሬታ ያለባቸው ዜጎች አሉ። በዚህም ምክንያት አሁን በሚደረገው ህዝባዊ ግምገማ ተቃዋሚ ፓርቲዎች ማጆሪቲ እንደማገኙ እየተነገረ ነው። ግን አንዱ ሁለተኛ ደግሞ በዓለም አቀፍ ደረጃ እስራኤል ያላት ቅቡልነት እየቀነሰ ሄዷል። በአሜሪካ፣ በአውሮፓ በዚህ ማለት ነው። ሶስተኛ ደግሞ የአገር ውስጥ ኢኮኖሚ በተደረገው ጦርነት ምክንያት አለው እየሰማሁ ነው። ኦኬ እየሰማሁ ነው። እሺ አሁን እየሰማሁ እና ይሄ በጦርነቱ ምክንያት ለምሳሌ ከኻሪዲዎች ጋር የሚያደርጉት ዲል ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና ደግሞ በተለይ የፍትህን ጉዳይ በተመለከተ ለውጥ ለማድረግ ያደረጉት ነገር ብዙ ቅራኔ ፈጥሯል በእስራኤል ማህበረሰብ። እዚህ ላይ ምን አለ መሰለሽ ሽሎሞ በጦርነቱ በኩል ለማለት ልጨርስልህና ስለዚህ እነዚህ ምክንያቶች ስላሉ ኔታንያሁ እነዚህን ነገሮች ሁሉ ተቋቁሞ ማሸነፍ ይፈልጋሉ። ስለዚህ የሚያሸንፉበት ምክንያት ለእያንዳንዱ ለተጠየቀው ጥያቄ መልስም ወይም አጋርም ወይም ረዳት የሚሆኑ አዲስ የክነሰት አባላቶችን ማምጣት ይፈልጋሉ። በዚህ ምክንያት ነው። ምክንያቱም አንዱ በካምፔን በምትሄድበት ጊዜ ወይም ቅስቀሳ በምታደርግበት ጊዜ ለህዝቡ ለሚጠየቁት ጥያቄዎች መልስ ይዘህ መቅረብ አለብህ። ያን ለማድረግ ጠቅላይ ሚኒስትሩ እየሞከሩ ነው ማለት ይችላል። ዋናው እዚህ ጋር አሁን በጦርነቱ በኩል ስንመጣ በጦርነቱ በእውነት አንደኛ እስራኤል ያልፈለገችው ጦርነት ነው የተገባችበት። ሁላችንም የምናውቀው ነው። ጥቅምት 7 2023 ላይ ሐማስ ባደረሰብን ጥቃት ገብተናል። ግን በዚህ ጦርነት ላይ ሙሉ በሙሉ ጠቅላይ ሚኒስትሩም ሆነ ሀገራችን እዚህ ላይ እስራኤል ድል አላስገኘችም ብሎ መናገሩ ይሄ ከእውነት የራቀ እንትን ነው። ይኸውልህ ሽሎሞ ዛሬ ሐማስ ያለበትን ደረጃ እናያለን፣ ሂዝቡላ ያለበትን ደረጃ እናያለን። ሌላው ይቅርና ሁቲሞች እንኳን ራሳቸው ያሉበትን ደረጃ እናውቃለን። ሞክረውንም ምን እንዳደረጉ እናውቃለን። ሶሪያም ያለችበት እናውቃለን። ይሄ ሁሉ ምንድነው? ጠንካራ ኃይል ስላለን፣ ጠንካራ መሪ ስላለን በዛ ምክንያት ነው። ቆይ አስጨርሻለሁ። ያ ስላለን አሁን ከደረጅንበት ደረጃ ደርሰናል። ነገር ግን ስራው ተጀምሯል አልተጨረሰም? አዎ ተጀምሯል። ውጤት አስገኝቷል። እነ ናስራላ የሉም፣ ሀሜና የለም፣ ሲንዋር የለም፣ የአሊ ኸማኔይ የለም። ይሄ ሁሉ የተገኘው ድል እስኪ ከጥቅምት የዛሬ 3 አመት በፊት ይሄ ነገር ይሆናል ብሎ የሚገምት ሰው ነበር? ቢጠየቅ እንኳን በጥናታዊ ግምገማ ቢደረግ ይሄ ይሆናል ለሚቀጥ 3 አመት ይባል ማንም ሰው አያምንም ነበር። ነገር ግን አዎ ስራው ተካሂዷል። ጦርነቱ ጥሩ ውጤት አስገኝቷል። ነገር ግን አልተጨረሰም። አዎ አልተጨረሰም። ይሄ ነው ያለው ጨዋታው። ስለዚህ እኛ እያልነው ያለነው መሰለህ በጥቅሉ ማለት ነው። ስሜ ጠፋብህ መስሎኝ ነው። ኖ በጥቅሉ ያልነውልህ አንድ መሪ በሰራው ስራ ብቻ ሳይሆን ቃል ገብቶ ባልተገበረውና በዚያ ነው የሚጠየቀው። ለምሳሌ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አዛን በተመለከተ አኒያሴ ኒጻሆን ሙኽላት ማለት እንዴት ነው? ሐማስ የሚባል ግብረ ኃይል ከድረገጽ እንዳይኖር አጠፋለሁ አወድማለሁ ብሏል። አሁን ለጊዜው ያለው በተጨባጭ ሁኔታ ነው የምነግርህ። በእርግጥ ከ70% መሬቱን ያዛን መሬት የኛ ወታደር ያዘ ቢሆን ይቆጣጠሩት ወደ ቆይ ነው 70% ግን 27000 ታጣቂ ግብረ ኃይል አዛን አለ።
ሰማይ ማለት 27000 ግብረ ኃይል የጦር መሳሪያ የያዘ የታጠቀ ትራምፕ ባቀረቡት ፕሮፖዛል መሰረት ውጤታማ ልንሆን አልችልም። ከዛ በፊት አዛም መተው አዛዎች ገብተው የኛን ህዝብ እስከሚጨፈጨፉ ድረስ የነበራቸው ግብረ ኃይል 38000 ነበረ። ስለዚህ ይህ ባለበት ሁኔታ አሁን የኛ ህዝብ የሚጠይቀው ጥያቄ አለ። ጥያቄው ምንድነው የሚል ጥያቄ አሁን የምርጫ ጊዜ ስለሆነ ይሄን ይጠይቃል ማለት ነው። ሁለተኛው ሂዝቦላን በተመለከተ ተግባር ነው፣ ልክ ነው። ነናስራላ ተሸኝተዋል፣ ብዙ ጉዳት ተደርጓል። የሊባኖስ መንግስት ሂዝቦላን ማጠፋል ብሎ ተነስቷል። ሂዝቦላም ቢሆን የጦር መሳሪያ እንደያዘ ነው ያለው። ባለፈው ባደረገው ጦርነት ምን ያህል ጉዳት እንዳደረሱብን ነው ሁላችን እናያለን። ስለዚህ ነገሮችን እኛ በቅስቀሳ ጊዜ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መስጠት የሚገባቸው መልሶች ስላሉ ነው እንጂ እኛ በዚህ ፕሮግራም ብዙ ነገሮችን ሁሉ ተናግረናል። ተከትክተዋን ተመትተዋን እያልን ሁሉ ተናግረናል ማለት ነው። እውነት ነው። እዚህ ላይ ነው ትልቁ ችግር አሁን ያለን ከኛ እንደምመስለው ሁሉም ነገር ዞሮ ወደ ፖለቲካው የተያዘ ነው። ከፖለቲካው ጋር የተያዘ ነው ይገኛል። ያ ስለሆነ ነው እንጂ በዚህ ጦርነት እስራኤል በጀብድነት በትልቁ ደረጃ ያቸነፈችበት ሁኔታ አለ። ነገር ግን አንዴ ደግሞ እኔ የረሳሁት ነገር ስላለ ነው ተመልካቾቻችን። ለምሳሌ ኢራንን በተመለከተ የኛ ኢራንን እስራኤል ፊት ለፊት ተጋፍታለች። ኢራኖችም መልስ መልሰዋል። ኢራንን እስራኤል ጦርነት ውስጥ 3 ነገሮችን ዛሬ ሄዳ ነበር። አንደኛ የኒውክሌር ቦምብ ፋሲሊቲዋን በሙሉ ለማውደምና እንደኛና ለመጨረሻ እንዳይኖር ለማድረግና እዛ ያለው ኡራኒየም እንዲወጣ ለማድረግ፣ ሁለተኛ ተምዘግዛጊ መሳሪያቸውን እንዳያመርቱ ያመረቱት እንዲወድም፣ ሶስተኛ መንግስቱ ራሱ እንዲወድቅ፣ አራተኛ የግብረ አበሮቻቸው ሂዝቦላ፣ ሁቲም፣ ሐማስ ለነዚህ ሁሉ እርዳታ የምትሰጠውን ኢራን እንድታቆም ነው። እንዳለመታደል ሆኖ አሁን ካልኳቸው ነገሮች ተዳከሙ እንጂ ሁሉ 4 ነገሮች እንዳሉ ነው ያለ። መንግስቱ እንዳለ ነው ያለ። ለሁቲዎች እየረዱ ነው፣ ሂዝቦላንም እየረዱ ነው። ምናልባት ለሐማስ እየረዱ ላይሆን ይችላል። የጦር መሳሪያቸውን እንደገና እየገነቡ ነው። ያነ የኡራኒየሙ እዛው እንዳለ ነው፣ አልወጣም። ስለዚህ እነዚህ ነገሮች ልኮ ጥያቄ ያስጠየቁን ነው አቶ አይቸው። እነዚህ ናቸው ለምርጫ አጀንዳ የሚቀርቡት። ይኸውልህ ምን አለ መሰለህ አሁን ኢራንን በተመለከተ እስቲ ቆይ ሽሎሞ አንተ ራስህም ተመልከተው። ኢራን ያን ያህል አመት እንግዲህ የአያቶላው በስልጣን ከመጡበት ወዲህ እስራኤልን ለማጥፋት እስራኤልን ለመደምሰስ ያም ማድረግ የምንችለው የኒውክሌር ቦምብ ባለቤት ስንሆን ብቻ ነው ብለው በተናገሩበት በወጡበት ሰዓት አይደለም እና እነሱ ብቻ ሳይሆን እዚህ ከኛ ጎረቤት ያሉትንም ከአካባቢያችንም ያሉትንም ሐማስንም ሶሪያ ውስጥም ቢሆን ሊባኖስ ውስጥ ያለውን የሂዝቡላን ታጣቂ ሽብርተኛ ኢራቅ ውስጥ ያሉትን ሚኒሻዎች በመጨመር እኛን ለማንበርከክ ወይም እስራኤል የምትባል ሀገር ከምድረ ገጽ እንድትጠፋ ከፍተኛ ጥረት ሲያደርጉ የነበሩ ብዙ በሚሊያርድ የሚቆጠር ገንዘብ አፍሰዋል። እንግዲህ ሽሎሞ አንተም ወታደር ነበር ታውቀዋለህ። እኔም በተጠባባቂ ወታደር ቤት ሆኜ የማውቀው ነገርም አለ፣ እዚህ ይፋም ማላወጣው ነገር አለ። ነገር ግን ያ በነበረበት ደረጃ ላይ እስራኤል ግን በዚህ በ3 ዓመት ውስጥ የደረሰችበት ደረጃ ላይ ኢራን ዛሬ ዝም ቢባል ነው ይህ ጦርነት ባይኖር ኖሮ የኒውክሌር ቦምብ ባለቤት ነበረች እስካሁን ድረስ። 2015 ፕሬዚዳንት ኦባማ በነበረበት ሰዓት የደረሱበትን ስምምነት እናስታውሳለን። ከዛ ፕሬዚዳንት ዶናልድ ትራምፕ መጣው ከስምምነቱ የወጡበት ሁኔታ እናውቃለን። ዞሮ ግን ዛሬ ኢራን አሁን ያለችበት ደረጃ ስናየው እስራኤል ጥቃት ባታደርስባት ኑሮ ዛሬውን የኒውክሌር ቦምብ ባለቤት ትሆን ነበረች፣ ታስወነጭፍብን ነበረች ወደኛ። ጥርጥር የለውም ይሄ። ሐማስ ያለበትን ደረጃ እናውቃለን። ተንኮትኩቷል፣ ተመቷል። አዎ ሂዝቡላም እንደዚሁ አዎ። ነገር ግን ስራው ተጀምሯል፣ አልተቋጨም። ትክክል ነው። ግን ይሄን ለማድረግ ደግሞ ጠንካራ ኃይል ያስፈልጋል፣ ጠንካራ መሪ ያስፈልጋል። ለዚህ ደግሞ እስካሁን ድረስ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እኔ እንደ ፖለቲከኛ ሁኜ ሳይሆን እንደ አንድ የእስራኤል ዜጋ ሁኜ ስመለከተው አዎ በእሳቸው ጠንካራ መሪነት የደረስንበት ቆየኝ
በሳቸው ጠንካራ መሪነት አሁን የደረስንበት ደረጃ ላይ ደርሰናል። መተቸት አለባቸው፣ ምንም ችግር የለም። የዲሞክራሲ ሀገር ስለሆነ መተቸት ካለባቸው ነገሮች ይተቻሉ። እኔ እንደማየው ግን አዎ ነገሩ ተጀምሯል፣ አልተጨረሰም። ነገር ግን ኢራን አሁን የኒውክሌር ቦምብ ባለቤት እንዳትሆን ወደ ኋላ ለተወሰነ ዓመት መልሰናቸዋል። ይሄ የታወቀ ነው። በዚህ ላይም እስራኤልም ከጦሩ ጋር የእስራኤል ጦር ከሞሳድ ከሻባክ ሁሉም በመተባበር በሰሩት ስራ ምንድነው የሚሉት እዚያ ጋር ቱቱቱ ነው የሚሉት እንደሚመቱተኝ እስካሁን ድረስ እኮ ኢራን ውስጥ የተላኩት ጠይቀው መልስ እየሰጠ ነው። እኔ እየጠየኩም የመለስኩልህም ነው ያለውን አንተም አስተያየት እንድሰጠኝ ነው። እና የተደረሰበትን ድል በፖለቲካ ፍጆት ብለን ባንጠቀምበት መልካም ነው ለማለት ነው። በመጀመሪያ በዲሞክራሲ ሀገር ውስጥ የፖለቲካ ፍጆት ማድረግ ተገቢ ነው ያለነው መሆን አለበት ይሆናልም ለወደፊት። አይ ገደብ ቢኖረው መልካም ነው። ገደብ የሚባል ነገር የለም በዲሞክራሲ ሀገር ውስጥ። ምርጫ እስከመጣህ ድረስ የምርጫን ሂደትና ስልቶችን፣ ልምዶችን፣ ህጎችን ተከተለ እስከ ድረስ እያንዳንዱ ሰው ቀርቦ እኔ ከናታንያሁ ጋር የተሻልኩ ነው ብሎ የመወዳደር መብት አለው። ኦኬ በዛ ውጭ አሁን ይኸውልህ በንጉስ አገዛዝ፣ በዲክታተር አገዛዝ፣ በአምባገነን አገዛዝ አንተ የምትላቸው ነገሮች ሁሉ ጥሩ ነው። በዲሞክራሲ አገዛዝ ግን የተሻለ መሪ እንመርጣለን ብሎ የሚያስብ ሰው ካለ ብራቮ ይሁን። ምክንያቱም አሁን እስካሁን ድረስ ያየነው ምን መሰለህ፣ ለምሳሌ እኔ ብዙ ጊዜ ናታንያሁን ጥሩ ፖለቲከኛ ነው ሲሆን ፖለቲከኛው ነው እላለሁ። ናታንያሁ 20 ዓመት ሲገዙ ግን እዚህ አሁን አንተ የተናገርካቸው ነገሮች ሁሉ እንዲጋነኑ ሆኗል። ማለትም ኢራኖችን የዛሬ 20 ዓመት ወይም 15 ዓመት በፊት 10 ዓመት በፊት መምታት ይቻል ነበር የበለጠ አቅማቸው ሳይጠናከር። ይቻል ነበር። ልክ ነው። ቆይ ሐማስንም የካታርን ገንዘብ በጆሪያ እየተቀበሉ ከማስገባትና የሚያደርጉትን ነገር ሁሉ ከማድረጋቸው ያ ሁሉ ፌርማ መሆን ይችል ነበር። ሂዝቦላም በ2006 ዓመተ ምህረት በነበረው ጦርነት ከተቀጠቀጠ በኋላ እንደዚያ ብሎ ሲጋነን መቆየት አይገባም ነበር፣ መምታት ይቻል ነበር። ስለዚህ እነዚህ ነገሮች ሁሉ ነው ጥያቄ መቅረብ ያለባቸው። ከሆነ በኋላ ምን አደረጉ ሳይሆን በዚህ 20 ዓመት ውስጥ ጠላቶቻችን እንዲህ ነው እንዲጠናከሩ ዝም ብሎ ያየ ማን ነው? አይኑን ጨፍኖ የቆየ ማን ነው? የሚሉ ጥያቄዎች ሁሉ ይጠየቃሉ። ሽሎሞ አንተም ራስህ ታስታውሳለህ ወደዚህ ጦርነት ከመግባታችን በፊት በሶሪያ በኩልም ሆነ ሌላው ይቅርና ከሱዳን እንኳ ሆኖ እንግዲህ ምናልባት እንደ ውጭ ሀገር ዜና ብለን እንጥቀሰው። ይሄን ያው ከውጭ ሀገር ዜና ነው የምንሰማው። እስራኤል ሂዝቡላ እንዳይጠናከር ያላደረገችው ነገር የለም። ሐማስም እንደዚሁ በብዙ ድረስ እስከ ሱዳን ድረስ በመሄድ እንኳን ለሂዝቡላ ተልኮ የነበሩ መሳሪያዎችን መታያ ከሸፈችበት ያወደመችበት የሰዓቷልና አንተም ታውቃለህ፣ የማቀብላችን የምናውቀው ጉዳይ ነው። ስራዎች ሲሰሩ ነበረ። ነገር ግን ምንድነው የሚባል አንዳንድ እኛ አባቶቻችን ሲናገሩ አውቀው የተደበቀ ቢጠሩት አይሰማ የሚባል ነገር አለ። እነኚህ ደግሞ አውቀው እኛን እያወቁ ለማጥፋት ለጥፋት እስከመጡ ድረስ 10 ጊዜ ሙከራ ቢያደርጉ ከዛ 10 ጊዜ ምናልባት 1 2 3ቱ ሾልኮ ሊያመልጥ ይችላል፣ ወይም ግማሽ በግማሽ ሾልኮ ሊያመልጥ ይችላል። ግማሽ ቢመታባቸው ያ ግማሹን ያገኙት የተረከቡተኝ የበለጠ ከነበሩበት ደረጃ ከፈሩ ሊያደራጃቸው ይችላል። ዞሮ ግን ምንም ቢሆን እኛ ለፖለቲካ ፍጆት ብለን ጠላቶቻችን ማጋነን የለብንም። ጠላቶቻችን ሞራል መስጠት የለብንም። ጠላቶቻችን እየተቀጠቀጡ ነው፣ እየተመቱ ነው፣ ጉዳዩም ይጨረሳል በሚለው ብንሄድ መልካም ነው። አዎ የዲሞክራሲ ሀገርን ያለንበት በዲሞክራሲ ሁሉን መናገር ያስፈልጋል። ነገር ግን በዲሞክራሲ መብት የተጠቀምን ደግሞ አንዳንዴ የምናደርጋቸው ነገሮች በሙሉ ሀገራችንን ይጎዳሉ። እንደ ምሳሌ ብንወስድ ከጥቅምት 7 2023 በፊት የነበሩት የተለያዩ ሰላማዊ ሰልፎችን ስናይ ወደ ተጣባቂ ወታደር ቤት አትግቡ፣ ሰላማዊ ሰልፎች ችግር የለም። ያኛው ግን ምንድነው የሚመለከተው? የኛ ጠላት ምንድነው የሚመለከተው? ይኸውልህ አቷቸው አንድ ተይዛ ብቻ ዘመድ የለብህ። እሱን አይደለም ለምሳሌ ቆይ ሲደረግ የነበረው የህግና ደንብ ለውጥ ለምሳሌ የሀገሪቱን የዲሞክራሲ ማንነት የሚያጠፋና እንዲያው ሌላውም እንኳን አልፎ ቀርቶ የጋዜጠኝነትን ሙያና ተግባር ሁሉ የሚነቅፍ ህጎች ናቸው። ለምሳሌ ያልንገርህ አሁን ለምሳሌ ኻሪዲዎች ውትድርና እንዳይሄዱ፣ እንዳይታሰሩ፣ እንዳይያዙ ተብሎ ህግ አስተላለፉ። ከፍተኛ ፍርድ ቤቱ አሁን እያየው ነው፣ ሊያወድቀው ነው። ምን ማለት ነው ይሄ?
እንደዛ አይነት ደንገቅ ያለበት ዝም ብሎ አይኑን ቆይ ይኸውልህ አይኑን ጨፍኖ ይህ መንግስት የሚደነግገውን ሁሉ አሜን እያለ መቀበል አለበት ማለት ነው አይደለም። በዲሞክራሲ ሀገር ውስጥ እንደዚህ አይነት ነገር የለም። ያ ስለዚህ አሁን እኛ ምርጫ የምንሄድበት ምክንያት የህዝቡ መብት አለው፣ የመገምገም መብት አለው። የተሰራው ስራ ትክክል ነው አይደለም ብሎ ገምግሞ መጨረሻ ላይ የሚፈልገው ሊመርጥ ይችላል። ጠቅላይ ሚኒስትር ቢንያሚን ኔታንያሁና የእሳቸው ግብረ አበሮቻቸውም ሊመረጡም ይችላሉ። ዋናው ቁም ነገሩ መሰለ ለህዝብ ግምገማ አጀንዳዎች ይቀርባሉ፣ ጥያቄዎች ይቀርባሉ፣ ህዝቡ ይወስናል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ መቀጠል አለባቸው ከተባለ መቀጠል አለባቸው። ይሄ ወሳኙ ህዝቡ ነው። ወሳኙ ያው ሀገራችን በዲሞክራሲ ከምትመራ ድረስ ወሳኙ ህዝብ ነው። ነገር ግን እዚህ ላይ ደግሞ ቀደም ያልኩ ነገር አለ። ተጠባባቂ ወታደሮች የሚያገለግሉ ወደ ወታደር ቤት እንዳትሄዱ፣ ለምን ይሄ መንግስት እንዲህ እያደረገ ነው እየተባለ የሚነገር ነገሮች በሙሉ የኛን አቅም ከማዳከም የጠላቶቻችን እና ምን ይሆን ነው አይደለም። ስለዚህ ሀሪዲዎች ውትርና እንዳይሄዱ የሀሪዲሞች ጉዳይ አስተዋቸው እንዳይሄዱ ግድ የለም እንበላቸው ነው ምን ማለት ነው? እነሱ እንዳይሄዱ ያደረጉት እኮ መጀመሪያም እኮ ወደ ጦርነት እንዳይሄዱ አድርጎ አሁን ዞሮ ፖለቲካ አይደለም የቀኝና የግራም ነው አይደለም የግራ ክንፍ ብሮታ ዓለም ተከታዮች የነበሩት ዳዊት ቤንጎሪዮን እኮ ናቸው የመጀመሪያው ጠቅላይ ሚኒስትር እንዳይሄዱ ዳዊት ቤንጎሪዮን የቆዩ ማደጉ ይቀራል እንዴ ነው እንጂ ለ12000 በአመት አይደለም። አሁን በአጠቃላይ አሁን 72000 ሰዎች ውትድርና የማያገለግሉ አሉ። ኃይል የለም፣ ጉልበት የለም። ያ አንዱ። ሁለተኛ ደግሞ ዳዊት ቤንጎሪዮን ተሳስተው ከሆነ ከዛ በኋላ የሚመጣው መንግስት ደግሞ ማስተካከል ምንድነው ያሉት? ለአንተና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ህግ የደነገግነው ተሳስተናል፣ ትክክል አይደለም። አሁን እኔ ከተመረጥኩ የጥምር መንግስት አቋቁማለሁ። የጥምር መንግስት ማቋቋም ሳይሆን ሀሪዲዎች ውትድርና መሄድ አለባቸው። ትንሽ ብቻ ናቸው ኦሪት መማር ያለባቸው፣ ሌሎች ውትድርና ማገለ የቆይቶ ነው ይሄ ሁሉ ነገር። ይሄ ህዝብን ማፌዝ ይባላል። ዞሮ ሁላችንም አገራችን መጠበቅ አገር ሲኖር ነው ሁሉንም ነገር ማድረግ የምንችለው። ስለዚህ ሀሪዲዎች ውትድርና መሄድ አለባቸው። ለምን እኛ ልጆች ሄዳሉ? ለምን ይሞታሉ? ለምን ሀሪዲዎች እንዳይሄዱ ያደረጓቸው የጠቅላይ ሚኒስትር ቢንያሚን ኔታንያሁ መንግስት ነው። የፖለቲካ ፍጆታ በ27 በዚህ በ10ኛው ወር ላጋጠመን ውድቀትና የጦርነት ኪሳራ የህዝብ የተጨፈጨፈበትን ብሔራዊ መርማሪ ኮሚቴ ይቋቋም ሲባል ለምን ያላቋቋሙ እስካሁን ድረስ? ምክንያቱም እነሱ ዞሮ ወደ ፖለቲካ ስለወሰዱት ነው ወደ ፖለቲካ ስለወሰዱት ነው እንጂ ይሄ እኮ መቋቋም ይቻላል ብለው የተጠየቀበት። አሁን ያው ሰዓታችን መቼም አጭር ስለሆነች ነው እንጂ በዚህ ሰፈር መወያየት እንችል ነበር። ነገር ግን ይህ አጣሪ ኮሚቴም እንዲሆን ከደጋፊ አሁን ካሉ ከመንግስት የተወሰኑ በዛኛው በተቀናቃኞች የተወሰኑ መጣው በአንድ ላይ ሆነው የምትፈልጉትን አምጡ የምንፈልገውን አምጣ ቁጭ ብሎ ይመርመር ተብሏል። ፈቃደኞች አልነበሩም። ለዚህ የግራ ክንፍ ፍሬው ታለንት ምክንያቱም የፖለቲከኞች እጅ መግዛት የለበትም። ባለሙያዎች ብቻ ነው መመርመር ያለባቸው። ይሄ መንግስት ደግሞ የሚፈልጉት እኮ የቀይ ክንፍ ገብቶ እነሱ ይኸውልህ ፖለቲካ ማለት ምን ማለት መሰለህ? አንተ ስትጠብቀው ነው የምትጠብቀው ሊሆን አይችልም። ይሄም ጉዳይ መመርመር ያለበት ለልጅ ልጆቻችን ለወደፊቱ የሚበጅ ነገር ስለሆነ ሁላችንም እንፈልጋለን። በገለልተኞች ብቻ ነው እንጂ በፖለቲከኞች አይደለም። ሁላችንም እንፈልጋለን። ለማንኛውም ፖለቲከኛው መርማሪ ከሆነማ ድመቱን ወተት ተጥብለው ማለት ነው። ይኸውልህ ዞሮ ሁሉም ለፖለቲካ ፍጆት ወስዶት ነው እንጂ ይሄን እኮ ሁሉም ህዝበ እስራኤል በዛን ቀን የተከሰው ክስተት ድክመቱ ከማን ነው የሚባለውን መመርመር ግን ማን ነው እውነቱን መርምሮ የሚያወጣው በሚለው ዙሪያ ነው ጥያቄው። ስለሞ ለነበረን ቆይታ እጅግ በጣም እናመሰግናለን። ሮብ እንገናኝ። ሮብ ስለሆንክ አንተ ነገ ነህ፣ እኔ ሮብ ስላለው ሮብ እኔ ጋር እንገናኛለን።